ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ከማለፋችን በፊት እግዚአብሔር አምላካችንን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ይህንን ማለዳ ስለሰጠን እናመሰግንሃለን። አንተ ልዑልና ኃያል ብርቱ አምላክ ነህና ክብርና ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። በነገር ሁሉ ስለረዳን፣ ስለደገፍከን፣ አቅም ጉልበት ስለሆንከን በኢየሱስ ክርስቶስ ስም እናመሰግናለን። እነሆ ደግሞ ይህችን የተባረከች ቀን ስለሰጠን ክብሩ ላንተ ይሁን። እነሆ ቃልህን ደግሞ አስተምረን በቃል መንፈስ ሕይወታችንን ታንጽ ዘንድ በጌታ በኢየሱስ ክርስቶስ ስም እጠይቅሃለሁ። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን በኢየሱስ ክርስቶስ ጌታና ጻድቅ ስም። እንግዲህ እየተመለከትን ያለነው የአንደኛ ጢሞቴዎስ ምዕራፍ 2 መጽሐፍ ነው። በትናንትና 2 ቁጥር 8 ተመልክተን ነበረ። እንግዲህ ወንዶች በሰፈር ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ ይላል። እንግዲህ ለመጸለይ የተቀደሰ እጅ የሚለው ምን እንደሆነ ለማስረዳት ሞክረናል። በትናንትናው ለማየት ሞክረናልና ጸሎት ንጽህናን ይጠይቃል። ጸሎት ከእግዚአብሔር ጋር ህብረት ማድረግ እንደሆነ በደንብ ማወቅ አለብን። አንዳንድ ጊዜ ሰዎች ድካሜን ያውቃል የሚል አባባል አላቸው። እሱ ስህተት ነው። ድካማችንን ያውቃል። አዎ በእርግጥ ደግሞ ከድካማችን እንድንወጣ የሚያግዘን የእግዚአብሔር ቃልና ጸጋ መንፈስም ደግሞ ተሰጥቶናል። ይህንንም ችላ ማለት ያስፈልጋል ማለት አይደለም። አያስፈልግም፣ ችላ ልንል አያስፈልግም። በዚህ ደግሞ መታነጽ መቻል አለብን። አንዳንድ ሰዎች አውቀው ለሚያደርጓቸው ነገሮች፣ ልምምዳቸውን ላለመተው የሚያደርጓቸው ነገሮች ምንድነው? እንደ ታኮ የሚጠቀሙበት እግዚአብሔርን ቃል ነው። ድካሜን ያውቃል ነው። እግዚአብሔር ከድካም ሊያወጣን፣ ዕለት ዕለት ሊያሳድገን፣ በጸጋው ሊያንጸን፣ ሊያበረታን የታመነ አምላክ ነው። እግዚአብሔርን እንደ ሰው ማየት አግባብ ነው ብዬ አላስብም። እንደ ሰው ልንመለከተው አያስፈልግም። ምክንያቱም እሱ ታላቅ ኃያል ብርቱ አምላክና ከገባንበት ከማናቸውም ነገር ስቦ ማውጣት የሚችል ብርቱ አምላክ እንደሆነ ማወቅና መረዳት ያስፈልጋል ለማለት እወዳለሁ። እንግዲህ ዛሬ ቁጥር 9ና 10 እንመለከታለን። እንዲህ ይላል፣ እንግዲህ ደግሞ ሴቶች በሚገባ ልብስ ከአፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ሸልመው እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካም በማድረግ እንጂ በሽሩባና በወርቅ ወይም ደግሞ በዕንቁ ወይም ዋጋ እጅግ በከበረ ልብስ አይሸላለሙ ይላል። ይህንን ለምንድነው ጳውሎስ የተናገረው? ሴቶች እንደቆሸሹ ነው ያለው አይደለም። በጣም የሚገርመው ደግሞ እንደው አንድ ነገር ሰውነታቸውን ይሸልሙ ነው የሚለው። ግን ይሸልሙ ማለት ያሳምሩ ማለት ይዋቡ ማለት መረን የለቀቀ ይሁን ማለትም አይደለም። አንዳንድ ጊዜ በቤተ ክርስቲያን ስንገለግል እናፍራለን። አንዳንድ ሰዎች አለባበሳቸው ስንመለከት ልቅ የሆነና ሌላውን ሰው ለመጥፎ ነገር ወይም ደግሞ ለወሲብ የሚያነሳሱ አለባበሶች አግባብ ናቸው ብዬ አላምንም። በወጉና በስርዓቱ መሸለምና ማማር መዋብ ያስፈልጋል። አያስፈልግም ማለት አይደለም። እንግዲህ ሴቶች በሚገባ ልብስ ከአፍረት ራሳቸውን ከመግዛት ነው የሚለው። ከአፍረት ማለት ራሷም ከምታፍርበት ነገር ማለት ነው። እንዳታፍርበት። ምክንያቱም አንድ ሰው ቢገስጻት ልታፍርበት ትችላለች። ይሄ አለባበስ ምንድን ነው የሚል ራስን መግዛት ማለት ምንድን ነው?
ራሳቸውን በመቆጣጠር ሌሎችን ለክፋትና ለመጥፎ ነገር በማይጋብዝ ልክ መሆን አለበት። አትዋቡ አይደለም ያለውና ብዙ ሰዎች ግን ይህንን አይደለም የሚያስቡት። ለምሳሌ ይህን ቃል ሲጠቀስ የብዙ ሰዎች እሳቤ ምን እንደሆነ እስቲ ትንሽ ልበላችሁ። እኛ አያምርብንም፣ እኛ ውበት አይወድልንም፣ እኛ እንደዚህ ብናደርግ የት ጋር ነው ጳውሎስ እንደሱ ለማለት አይደለም። ሰውነታቸውን ይሸልሙ ያለው ከምን ጋር? ራሳቸውን ከመግዛት ጋር። ራስን መግዛት ትልቅ ነገር ነው፣ ትልቅ ጥበብ ነው። ወንዶችም ቢሆን አግባብ ያልሆነ ልብስ እንዲለብሱ መጽሐፍ ቅዱስ አይናገርም። አግባብ ያልሆነ ልብስ ልበሱ ብሎ አይመክርም። ይህንም በደንብ ልናውቅ ያስፈልጋል። ጳውሎስ ይህንን የተናገረበት ምክንያት ምንድን ነው? ለሌሎች መሰናክል እንዳንሆን ነው። ብዙዎችን ከጨለማ ወደ ብርሃን ለምንጠራበት አገልግሎት እኛ የክርስቶስ ኢየሱስ ምሳሌዎችና ምልክቶች ስለሆንን ሰዎች እኛን ተመልክተው ወደ ጌታ ወደ ኢየሱስ ክርስቶስ እንዲመጡ ስርዓት ያለውና አግባብነት ያለው ልብሶች መልበስ እንደሚገባ ነው ለሴቶች እየተናገረ ያለው እንጂ ማጌጣቸው ልክ አይደለም እያለ አይደለም። ከኀፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ ነው። ከኀፍረት ማለት የሚያሳፍር ነገር፣ ነገ የሚወቀሱበት ነገር፣ ነገ ለሌሎች መሰናክል የሚሆኑበትን ነገር፣ ነገ ለሌሎች ጥሩ ምሳሌ የማይሆኑበትን ነገር እንዳያደርጉ እየነገረን ያለው እንግዲህ እግዚአብሔርን እንፈራለን ለሚሉት ሴቶች ነው። እግዚአብሔርን ለማይፈሩ መልእክቱ ምንም ጠቀሜታ የለው። እግዚአብሔርን አይፈሩማ። ነገር ግን እግዚአብሔርን እንፈራለን፣ እግዚአብሔርን እናመልካለን ለሚሉ ለሚስቶች እንደሚገባ መልካም በማድረግ እንጂ ይላል። መልካም ነገር ማድረግ የእግዚአብሔር ባህሪ ነው። እግዚአብሔር መልካም አምላክ ስለሆነ እኛ ደግሞ የእርሱ ልጆች ስለሆንን መልካም ነገር እንድናደርግ እግዚአብሔር ቃል ይነግረናል። እግዚአብሔር ቃል ያስተምረናል። እግዚአብሔር ቃል ይመክረናል። ስለዚህ መልካም ነገር በማድረግ ለሌሎች መሰናክል በማንሆንበትና ሌሎች ወደ እግዚአብሔር መንግሥት በሚመጡበት ልከኛ የሆነ ነገር ማድረግ ይጠበቃል። ለምሳሌ እጅግ የበዛ ጌጥ አርገን በወርቅ ተንቆጥቁጠን በአልማዝ በዕንቁ ደምቀን ሰዎች ፊት ወይም ደግሞ ቤተ ክርስቲያን ውስጥ ብንታይ ሰዎች አይኖቻቸውን በእኛ ላይ ሊጥሉ ይችላሉ። ያ ለአንዳንዶች መሰናክል ሊሆን ይችላል። ለአንዳንዶች ደግሞ የመጥፋትን ምክንያት ሊሆን ይችላል። ስለዚህ እንደዛ አይነት እንዳናደርግ እንጂ አትጋጡ፣ አታጌጡ፣ አትዋቡ አይደለም ያለው። ልከኛ እንሆን ነው። ልከኛ ማለት ለሌሎች መልካም ምሳሌነት ያለው፣ ሌሎችን ሊያስተምር የሚችል፣ ለሌሎች በረከት ሊሆን የሚችል፣ ጥያቄ ሊያስነሳ የማይችል፣ በሰዎች ፊት የማናፍርበት፣ ስለ ወንጌል ስንናገር የማናፍርበት፣ ጌታችንን አምላካችንን ኢየሱስ ክርስቶስን የምናስከብርበት ያማረና የተዋበ ነገር ማድረግ ይጠበቅብናል ለማለት ነው። እንግዲህ ወንጌል ወደ ሌሎች የምናደርስባቸው መንገዶች ሰዎችን ወደ እግዚአብሔር መንግሥት ለመማረክ በምንጓዝባቸው መንገዶች ሁሉ መልካምን ነገር ማድረግና ለመልካም ነገር ራሳችንን አሳልፈን መስጠታችን የሰዎችን ሕይወት ሊቀይር እንደሚችል መታወቅ አለበት። ለምሳሌ ሰዎች ከንግግራችን ይልቅ ምን ይመለከታሉ ብትሉ፣ የለበስነውን፣ ያደረግነውን ከላይ እስከታች ይመለከታሉ። ከላይ እስከታች ሲመለከቱ ደግሞ ለእነሱ ለምሳሌ በማህበረሰቡ ዘንድ የሚነቀፍ አይነት ወይም ማህበረሰቡ እንደ እጽጽ የሚቆጥረው አይነት አለባበስ ከሆነ ሰዎች የእኛን ወንጌል ለመስማት ይቸገራሉ። በቀላሉ የምንሰብከውን፣ የምናስተምረውን፣ የምንናገረውን ነገር አይሰሙንም። ለምንድን ነው የማይሰሙት? አልባሳቶቻችን፣ የምናደርጋቸው የምናከናውናቸው ነገሮች
ምን ያደርጓቸዋል? ሰዎችን በቀላሉ ሊያሰናክሏቸው እንደሚችል ማወቅ ያስፈልጋል። አንዳንድ ጊዜ ይታይልኝ ካልሆነ በስተቀር እጅግ በከበረ ልብስ ዋጋው እጅግ በከበረ ልብስ አይሸለሙ ያለበት ምንድን ነው? ብዙ ቤተ ክርስቲያን ውስጥ ብዙ አይነት ሰዎች ይመጣሉ። ሰዎች ራሳቸውን የሚኮንኑበት ሳይሆን አምላካቸውን የሚያመሰግኑበት መሆን መቻል አለበት ብዬም አምናለሁ። ለታይታ የሚሆኑ ነገሮች እግዚአብሔርን ያሳዝኑታል። እግዚአብሔር ሲባርከን ለታይታ አይደለም የሚባርከን፣ ለሌሎች በረከት እንድንሆን ነው የሚባርከን። ለሌሎች ሾይንግ እንድናደርግ አይደለም የሚባርከን፣ እንድናሳይ አይደለም የሚባርከን። እግዚአብሔር የሚባርከን ትልቁ ምክንያት ለሌሎች በረከት እንድንሆን ስለሆነ ነው። ስለዚህ ቁጥር 11 ምን ብሎ ይመክረናል? ሴት በነገር ሁሉ እየተገዛች በዝግታ ትማር ይላል። ትማር። እኔ የሴቶችን አገልግሎት እደግፋለሁ። ሴቶች ነቢያቶች፣ መምህራን ሊሆኑ ይችላሉ፣ ሊያስተምሩ ይችላሉ። ነገር ግን በዝግታ በእርጋታ። አንዳንድ ጊዜ እኛ ሀገር የሚታዩ እጅግ ፈር የለቀቁ ከመስመር የወጡ ነገሮች ስንመለከት በጣም ልብ የሚሰብር ነገርና አንዳንድ ጊዜም አማኝ ባልሆኑት በኩል የሚነሳው ጥያቄ ልክ ነው የሚያስብል ነገሮች እንመለከታለን። ስለዚህ እነዚህን ነገሮች እያረምን ለቤተ ክርስቲያን እየተገዛን ለባል እየተገዛን አገልግሎት ማገልገል የሚከለክል ነገር የለም ብዬ አምናለሁ። አንደኛ ጴጥሮስ 3:3 ላይ ምን ይላል? ለእናንተ ጠጉር መሾረብና ወርቅን መንጠልጠል ወይም ልብስን መጎናጸፍ በውጭ የሆነ ሽልማት አይሆንላችሁ ይላል። ይሄ ማለት አትልበሱ፣ አታጊጡ ሳይሆን በውጭ በሆነው ሽልማት አታተኩሩ። ውስጣችሁ ይሸለም ነው። ውስጣችሁ ይቀየር፣ በመንፈሳዊ ሕይወታችሁ ይለወጥ። የውስጥ ማንነታችሁ ከተለወጠ እነዚህ ውጫዊ ነገሮች ቁም ነገር አይሆንባቸውም። ብዙ ጊዜ አሁንም አሉ ብዙ የተለወጡ እህቶች አሉ፣ በጣም የሚደንቁ እህቶች፣ የሚያስተምሩ እህቶች፣ ትምህርታቸው ከድርጊታቸው ጋር ካለባበሳቸው ጋር ከሁሉ ነገራቸው ኩል የሆኑ ሰዎች እንዳሉም ደግሞ ማወቅ ያስፈልጋል። ስለዚህ ይህንን አታድርጉ ሲል አትዋቡ አይደለም እያለው፣ እንደ ቆንጆ ሆናችሁ አትውጡ፣ እንደው ከነ ዱቄታችሁ ከነ ምናምናችሁ ውጡ አይደለም እያለ ያለው መጽሐፍ ቅዱስ። ለሌሎች ታይታ የሚሆን ነገር አታድርጉ ነው። ሌሎችን የሚያሰናክል ነገር አታድርጉ ነው። ሌሎችን ሊያስተምር የሚችል ነገር አድርጉ ነው የሚለን። አንደኛ ጴጥሮስ 3:4 ላይ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ልበሱ፣ የተሰወረው የልብ ሰው ይሆንላችሁ ይላል። እዚህ ጋር የሚናገረው ስለ መንፈሳዊ ልብስ ነው። ስለ ውስጥ ልብስ ልበሱ። ሰው ውስጡ ካማረ፣ ውስጡ ከለበሰ፣ ውስጡ ጌታውን ከመሰለ ስለሌላው ልቡ ያስባል፣ ስለሌላው ልቡ ያዝናል፣ ስለሌላው ልቡ ይጨነቃል፣ ስለሌላው መዳን ግድ ይለዋል፣ ስለሌላው መልካም ነገር፣ በጎ ነገር፣ የተሻለ ነገር፣ የከበረ ነገር ያስባል። ነገር ግን ውስጡ ካልተለወጠ፣ መንፈሳዊ ሕይወቱ ካልተለወጠ በውጭ ቢሸለምና ለማሳየት ቢሞክር ብዙዎችን ያሰናክላል እንጂ ለብዙዎች በረከት መሆን አይቻልም። ስለዚህ ይህን ነገር በጥልቀት ልንረዳ ያስፈልጋል። ስለዚህ እህቶቼ ልበሱ፣ እምር በሉ፣ ድምቅ በሉ፣ ግን ሌላውን የማያሰናክልና ሌላውን ወደ ክርስቶስ ኢየሱስ መንግሥት የሚያመጣ መሆን አለበት ብዬ የዛሬውን የማለዳ ቁርስ በዚህ ገታለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች አዳርሱ። አጭር ጸሎት እንጸልይና እንጨርስ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ እናመሰግንሃለን። በዚህ ማለዳ ድንቅ ምክርን ስለመከርከን፣ ውብ ነገርን ስለተናገርከን፣ ለሌሎች በረከት እንድንሆን፣ ለሌሎች የመዳን ምክንያት እንድንሆን ስለመከርከን እናመሰግንሃለን። በዚህ ነገር ጸጋ ይብዛልን፣ ምሕረት ይብዛልን። እህቶቼ ጸጋ ይብዛላቸው፣ ምሕረት ይብዛላቸው። እግዚአብሔር ሆይ በውስጥ መሸለም እንዲሆንልን ለሁላችንም የመንፈስ ቅዱስ ኃይልና ጸጋ በሕይወታችን ላይ እንዲሆን በክርስቶስ ኢየሱስ ስም ጠይቃለሁ። ስለ ሁሉ ነገር ተባረክ። ክብር ምስጋና ለታላቁ ስም ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን።
በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።